ሕይወት በክርስቶስ እንዳለ አናውቅም። የእግዚአብሔርን ፈቃዱን ምኞቱንና ሐሳቡን አናስተውለውም ነበር፣ አናውቀውም ነበር። ቀድሞ በአዳም እየነበርን ጌታ ኢየሱስ የሕይወታችን ጌታ የነፍሳችን እረኛ ሆኖ የጨለመ ልባችንን በሱ ብርሃን ከማፍካቱ በፊት ወይም ብርሃንኛ ልብ ውስጥ ከመብራቱ በፊት የማናስተውል ነበር። ለተገለጠው የእግዚአብሔር ፈቃድ ጀርባችንን የምንሰጥ ነበርን። እኛ የሚገባንና የእግዚአብሔር ቃል የሚናገረው ግን ስልጣን የሚመጣው ከራሱ ከእግዚአብሔር ዘንድ ነው። ስልጣን ሰጪ አለው። አሁን ያሉት ባለስልጣን ተቀባዮች ናቸው። ስለዚህ ምን እናድርግ? ተገዙ። ክፋት ሞልቶበታል። ክፋት አርግዟል። ክፋት አብቅሏል። ከቃያችሁ ያለው ነገር ነው የሚወጣው። ስለዚህ ክርስቲያን በፍጹም ስድብ ከአፉ ሊወጣ አይገባም። ማንንም እንዳይሳደቡ ምከራቸው። ክርክር የጠብ ዋዜማ ነው። ቅዱሳን ክርክር ማለት እኔ እበልጣለሁ ወይም የኔ ሐሳብ የተሻለ ነው ብሎ መፋለም ነው። ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የተወደዳችሁ ቅዱሳን ከጌታ ጸጋና ሰላም ይብዛላችሁ። እንደምን ከርማችኋል? ጌታ የተመሰገነ ይሁን። እንግዲህ እንደምታስታውሱት የቲቶን መልእክት እያጠናን ምዕራፍ 2ን ባለፈው ሳምንት ያገባደናል፣ ጨርሰናል። ዛሬ የምንጀምረው አዲስ ምዕራፍ ነው። ጌታ የተባረከ ይሁን። የቃሉን ደጆች በመክፈት ዕለት ዕለት የቃሉን ብርሃን የሚያበራልንን አምላካችንን በጌታችን በኢየሱስ ክርስቶስ ስም እናመሰግነዋለን። ለትምህርት ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር የሚጠቅመው የሕያው እግዚአብሔር ቃል ይኸው እየጠቀመን ከክፉ እየጋረደን እርምጃችንንም ጭምር የሚቆጣጠር አምላክ እየተቆጣጠረን ይኸው አለን። ጌታን ስለ ሁሉ እናመሰግነዋለን። ጌታ የተባረከ ይሁን። እንግዲህ ከቲቶ መልእክት በጣም በርካታ ቁም ነገሮችን፣ ትምህርትን፣ ተግሳጽን፣ ምክርን እንዳገኘን አምናለሁ። ጌታንም ስለሱ እጅግ አድርጌ አመሰግናለሁ። ዛሬ የምንጀምረው አዲስ ምዕራፍ ነው። ምዕራፍ 3ን የአጠቃላይ የቲቶ መልእክት ማሳረጊያ መደምደሚያው መልእክት ነው። ምዕራፍ 3 እንደ ምዕራፍ 2 ከቁጥር 11 በኋላ እንዳለ ሁሉ እጅግ የተጠቀጠቀ ስነ መለኮትና የደህንነት እውነት እና የዘላለም ሕይወት እርግጠኝነትም ያለበት ክፍል ነው። ምዕራፍ 3 ለምዕራፎቹ ሁሉ ርዕስ ሰተናቸው ነበር። ታስታውሱ እንደሆን ምዕራፍ 1 ላይ የቤተ ክርስቲያን ሽማግሌዎችን መሾም፣ ቤተ ክርስቲያኒቱን ማደራጀትና የሰተት ትምህርት አስተማሪዎችን ማንነታቸውን መግለጥ ነው። ምዕራፍ 1 እንዳየ ነው። ምዕራፍ 2 ላይ አማኞች በቤተ ክርስቲያን ውስጥ ያላቸውን ሕይወት የሚመለከት ነው። ምዕራፍ 3 ደግሞ አማኝ በውጪ ባሉት ዘንድ ወይም ባላመኑት መካከል የሚኖረው የሕይወት ምልልስ ነው። ምዕራፍ 3 ማለት ነው። ምዕራፍ 3 ውስጥ የምናየው አማኝ በውጪ ወይም አማኝ ባላመኑት ማህበረሰብ ዘንድ ሲኖር ምን መምሰል አለበት ሕይወቱ የሚለውን ከቲቶ ምዕራፍ 3 ነው የምንወስደው። ምን መምሰል አለበት ሕይወቱ፣ የአማኝ ሕይወት በቤተ ክርስቲያን ውስጥ ምዕራፍ 2 ላይ አይተናል። እንዴት መምሰል አለበት ባመኑት ቅዱሳን መካከል በአጥቢያ ጉባኤ ገጽታ ባለው ጉባኤ እንዴት ነው መመላለስ ያለበት ሚለውን አየን። አሁን ደግሞ በውጪ ባሉት ወይም ባላመኑት ዘንድ የሚኖረው የሕይወት ምልልስ ምን መምሰል አለበት ሚለውን ነው የምናየው። የእግዚአብሔርን ቃል ክፍል እናንብብ። እስከ ቁጥር 8 ድረስ እናነብና ያነበብነውን ቃል እንደ ጌታ ሐሳብ ደግሞ ክፍሉን ቁጥር በቁጥር መመልከት እንጀምራለን። የእግዚአብሔርን ቃል እናንብብ። ቲቶ ምዕራፍ 3 ቁጥር 1 ለገዦችና ለባለስልጣኖች የሚገዙና የሚታዘዙ፣ ለበጎ ሥራ ሁሉ የተዘጋጁ፣ ማንንም የማይሰድቡ፣ የማይከራከሩ፣ ገሮች፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ፣ የምንስት፣
ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በመቀኝነት የምንኖር፣ የምንጣላ፣ እርስ በእርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን እግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ ይላል። ክብር ምስጋናና አምልኮት ለሕያው አምላካችን ይሁን። ጌታ የተባረከ ይሁን። እንግዲህ የአማኝ ሕይወት በውጪ ወይም የአማኝ ሕይወት ባላመኑት ሰዎች መካከል ምን መምሰል አለበት የሚለውን ነው የምናገኘው። በመጀመሪያዎቹ ቁጥሮች ላይ የምናየው አንድ እውነት በቲቶ መጽሐፍ ውስጥ አማኞች መልካም ዜጎች ናቸው የሚለውን ነው የምናየው። ወይም እንደ መልካም ዜጋ በውጭ ባሉት ዘንድ መታየት አለባቸው። ክርስቲያኖች በጠባያቸው ከሌሎች የተለዩ ናቸው፣ ወይም ከሌሎች የተለዩ መሆን ይጠበቅባቸዋል። እነዚህ በሀገር መሪዎች ዘንድ ወይም አገርን እንዲያስተዳድሩ እግዚአብሔር እድልም ጊዜም በሰጣቸው ዘንድ ክርስቲያኖች እንደ ስጋት ሊታዩ አይገባም። ምክንያቱም ክርስቲያኖች ራሳቸው የሚመልሱት መልስ ወይም የሚያሳዩት ካራክተር እነዚህ ክርስቲያኖች ያልተገባ ስነ ምግባርን የሚገልጥ መሆን የለበትም የሚለውን ነው የሚነግረን። ክርስቲያኖች በጥንት ዘመን አምልኮት ለማምለክ ወይም የጌታን ራት ለመቁረስ ወይም ተሰብስበው የጌታን ቃል ለመካፈል በሚሰበሰቡበት ጊዜ የሮማ መንግስት በጣም ይጨነቅ ነበረ። ምክንያቱም ለምንድን ነው የሚሰበሰቡት? እነዚህ ሰዎች ስጋቶች አድርጎ ይቆጥራቸው ነበረ። መፈንቅለ መንግስት ያስነሱብኛል ወይም ጦር አደራጅተው ይወጉኛል ብሎ ይፈራ ነበረ። ክርስቲያኖች ግን እውነታው እንደሱ አይደሉም። በየመልእክቶች ውስጥ ብንሄድ ክርስቲያኖች ሀገር ለሚመራ መንግስት ስጋት ሆነው አያውቁ። ክርስቲያን መልካምነትን የተላበሰ ዜጋ ነው። ክርስትና ውስጥን የሚለውጥ ኃይል ነው። በሃይማኖቶችና በክርስትና መካከል ያለ አንድ ልዩነት አውጡ ከተባለ አንዱ የምናወጣው ምንድን ነው? ክርስትና ኢንተርናሊ ቼንጅ ያደርጋል ሰውን፣ ወይም ውስጣዊ ለውጥ እንዲመጣ ያደርጋል ክርስትና። ሃይማኖቶች ግን ፊዚካሊ ነው ቼንጅ የሚያደርጉት፣ ውጫዊ ነው ለውጣቸው። አንድ የሆነ ሃይማኖት የገባው ሰው የሆነ አለባበሱ ላይ ሲጨነቅ ነው የምትመለከቱት። ክርስትና ግን የአስተሳሰብ የአመለካከት ውስጣዊ ነው ለውጡ። ስለዚህ ክርስቲያኖች የተለወጡ ስለሆኑ ዲስፕሊናቸው የመጣ ወይም ስነ ስርዓት አክባሪነታቸው የሚወጣው ከምኑ ነው? ከተለወጠ ህይወታቸው ነው። እግዚአብሔር የተባረከ ይሁን። ስለዚህ በመልካምነታቸው በተገለጠውና በተለወጠው ውስጣዊ ማንነታቸው የሚያንጸባርቁት ነገር ሁሉ መልካምነት የተላበሰና በጎ ይሆናል። ከዚህ የተነሳ እንደዚህ ይላቸዋል፣ ለገዢዎችና ለባለስልጣኖች ምን በሉ? እንዲገዙና እንዲታዘዙ የሚል ቃል አለው። መገዛት እና መታዘዝ የሚሉ ሁለት ቃላት አሉ። አንደኛ ጴጥሮስ መልእክቱ ምዕራፍ 2 ከቁጥር 11 ጀምሮ ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ሥራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ ምን ይሁን? መልካም ይሁን ይላቸዋል። ኑሯችሁ መልካም ይሁን። እናንተን እንዲህ ብለው ያሟችኋል። ነገር ግን በሚጎበኝበት ቀን ስራችሁ መልካም መሆኑን አይተው አምላካችሁን ያከብሩት ዘንድ እሱ ለሱ ክብርን ውዳሴን ይሰጡት ዘንድ ስራችሁ ምን ይሁን? መልካም ይሁን። ሲገለጥ ለምሳሌ
ክርስቲያኖች መንግስት ላይ እንደዚህ ያደርጋሉ ብለው ሮማን ኢምፓየር ውስጥ የሚገዙ ሰዎች ክርስቲያኖችን የመንግስት ስጋት እንደሆኑ በማሰብ ሊያጠፏቸው ይፈልጋሉ። ይሁን እንጂ ግን እንደሱ እንዳልሆኑ ይታወቅ ዘንድ ኑሯችሁ በእነሱ መካከል መልካም ይሁን። ዝም ብላችሁ በጎን ነገር ዝም ብላችሁ ጥሩን ነገር ኑሩት ነው የሚላቸው። ስለ ጌታ ብላችሁ ለሰው ስርዓት ሁሉ ምን በሉ? ተገዙ። ስለማን ብላችሁ? ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። ለመንግስትም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ለማመስገን ከእርሱ ተልከዋልና ምን በሉ? ተገዙ። በጎን እያደረጋችሁ የማያውቁትን ምኞት ዝም ታሰኙ ዘንድ እንግዲህ የእግዚአብሔር ፈቃድ ነውና። አርነት ወጣችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ የአርነት ለክፉ መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን ምን በሉ? አክብሩ። ለሰው ስርዓት ተገዙ፣ አክብሩ፣ ክብርን ስጡ። ስለዚህ አያችሁ የሕያው እግዚአብሔር ቃል እኮ በጣም አስደናቂ ነው። ይኸውላችሁ ክርስቲያኖች ይህንን በሚታዘዙበት ጊዜ በጊዜው የነበረው መንግስት ለክርስቲያኖች ምቹ መንግስት አልነበረም። የሚገድላቸው ነው፣ የሚያሳድዳቸው ነው፣ ንብረታቸውን የሚቀማ ነው። እንደነ ኔሮ ያሉ መንግስታት ባሉበት ዘመን መጽሐፉን እንዳትረሱ። እንደነ ዲዮቅልጥያኖስ ገዳይ መንግስት ባለበት ዘመን መጽሐፉን እንዳትረሱ። ክርስቲያኖች ክርስቲያን በመሆናቸው ብቻ መከራ የሚቀበሉበት፣ በክፉ ነገስታት የሚጨቆኑበት የመንግስት ስርዓት ነው የነበረው። ክርስቲያኖች ያለ ፍትህ ደማቸው ይፈሳል፣ ያለ ፍትህ ንብረታቸው ይዘርፋል፣ ያለ ፍትህ ለአንበሳ ተላልፈው ይሰጣሉ፣ በእሳት ውስጥ ይቃጠላሉ። ያም ቢሆን ግን አንዳች መፈንቅል አስነስታችሁ በመንግስት ላይ ተቃውሞ ወጡ የሚል ህግ የለም። ለመንግስት ስርዓት ምን በሉ? ተገዙ ይላቸዋል። በጣም ይገርማል። እና መገዛትንና መታዘዝ ላይ ትኩረት ያደርጋል። እኛም ትኩረት እናደርግበታለን። መገዛት ደግሞ መታዘዝ። መገዛት ያለ ምንም ተቃውሞ አንኮንዲሽናሊ መገዛት፣ ለነሱ ያለ ምንም ማወላወል እንድንገዛ ተመክረናል። ይህ ብቻ አይደለም። በሮሜ መልእክት ምዕራፍ 13 ላይ ብናነብ ሮሜ መልእክት ምዕራፍ 13 ሙሉን ማለት በሚቻል መንገድ የተነገረውን ታስታውሳላችሁ። ነፍስ ሁሉ በበላይ ባሉት ባለስልጣኖች ምን ይሁን? ይገዛ። በበላይ ባሉት ባለስልጣኖች ይገዛ። ከእግዚአብሔር ካልተገኘ በቀር ስልጣን ያሉትም ባለስልጣኖች በእግዚአብሔር ምን ያሉ ናቸው? የተሾሙ ናቸው። ገዳይም ቢሆን ይስ፣ ጨቋኝም ቢሆን ይስ፣ በእግዚአብሔር የተሾመ ነው። ክፉም ቢያደርግ ኦፍኮርስ በእግዚአብሔር የተሾመ ነው። የኛ መጽሐፍ ምንድን ነው የሚለው? ስልጣን ከእግዚአብሔር ካልተገኘ በቀር ከየትም አይመጣም። የስልጣን ምንጩ እግዚአብሔር ነው። ምናልባት ባለስልጣኖቹ የስልጣን ምንጫቸው ጉልበታቸው፣ የንግግር አቅማቸው፣ ሽምቅ ውጊያቸው ወይም የመረጣቸው ህዝብ ሊመስላቸው ይችላል። እኛ የሚገባንና የእግዚአብሔር ቃል የሚናገረው ግን ስልጣን የሚመጣው ከራሱ ከእግዚአብሔር ዘንድ ነው። ስልጣን ሰጪ አለው። አሁን ያሉት ባለስልጣን ተቀባዮች ናቸው። ስልጣን ተቀብለዋል። ስለዚህ ምን እናድርግ? ተገዙ። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ምን ያደርጋል? ይቃወማል። በጣም አስገራሚ ነው። ስለዚህ አንኮንዲሽናሊ ለነዚህ ባለስልጣናት መገዛት አለብን ነው የሚለው። ለዚህ ነው ቲቶ ላይ ለገዦችና ለባለስልጣኖች የሚገዙ እንዲሆኑ አሳስባቸው። ስለዚህ እኛም ሀገራችን ቤት ነው፣ በሰማይ ነው። ሀገር አለን፣ ምንጠብቀው ተስፋ አለን፣ ተስፋ እንጠብቃለን። ሀገራችን በሰማይ ነው ማለት በምድር ያለውን ሁሉንም እንዲሁ ዝም ብሎ አናከብርም ማለት አይደለም። አሁን በህይወት ለምንኖርበት ምድር ለሚገዙን ገዢዎች፣ ለሚያወጡት ህግ ተገዢዎች ነን። ምንም እንኳ ምቹ ባይሆኑም እንደነ ማኦ እንደነ ሂትለር
ገዳይ እንኳን ቢሆን የዛ ስልጣን ምንጭ እግዚአብሔር እንደሆነ እናምናለን። አዎ ያሰቃዩናል፣ በትክክል የመሰብሰብ የመስበክ ቃሉን የመካፈል ነፃነታችንን ይነፍጋሉ፣ ሊያረጉት ይችላሉ። የኛ ግዴታ ምንድን ነው? እግዚአብሔር ነው ስልጣን የሰጣቸው ብለን እነሱን ማክበር ብቻ ነው። ለበላይ ባለስልጣኖቻችን ኢየሱስ ራሱ ንጉሳችን፣ ጌታችን፣ የሰማይ አምላክ እርሱ ለምድር ባለስልጣናት ሰሚት አድርጓል፣ ተገዝቷል። አንድ ጊዜ ጌታን ምን አሉት ታስታውሱ እንደሆነ? ሳንቲም አምጥተው አሳዩት አይደል እንዴ? ግብር መስጠት ይገባል አይገባም በሚል ሁኔታ ውስጥ ጌታን ጠይቀውት ነበር። የማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 21 ላይ እስቲ ገንዘቡን አሳዩኝ አላቸው። ገንዘቡን አሳዩት። ይሄ ምስሉስ የማን ነው? ጽሕፈቱስ አለ የቄሳር ነው አሉት። እንግዲያውስ የቄሳርን ለማ ለቄሳር ስጡ፣ የእግዚአብሔርንስ ለእግዚአብሔር አስረክቡ። ስለዚህ የቄሳር ሁል ጊዜ ለቄሳር ነው። ክብር ለሚገባው ክብርን ስጡ። ይሄ ብቻ አይደለም። ጌታችን ኢየሱስ ተከሶ በቀረበበት የፍርድ አደባባይ ላይ የዮሐንስ ወንጌል ምዕራፍ 19 ቁጥር 11 ብታነቡት ጲላጦስ ጌታ ኢየሱስን ምን አለው? ልገድልህ ስልጣን አለኝ፣ ደግሞም ልፈታህም እችላለሁ አለው። ጌታ ግን ምን አለው ታስታውሱ እንደሆነ? ስልጣን ከላይ ካልተሰጠህ በቀር በእኔ ላይ ስልጣን የለህም አለው። ስለዚህ ያንተ አሁን ያለው ስልጣን ምንጩ ከየት ነው? ከቄሳር አይደለም፣ ከሮሙ ገዢ አይደለም፣ ከላይ ነው ስልጣን የተሰጠ ከላይ። ስለዚህ ኢየሱስ ላይ እንኳን ለመፍረድ በችሎት ወንበር ላይ የተቀመጠው የጲላጦስ የስልጣኑ ምንጭ ላይ ነው ወይም ከላይ ነው፣ ከራሱ ከእግዚአብሔር ዘንድ ነው። እንዴ ለካህናት አለቆች ሲገዛ እኮ ታያላችሁ። ጌታ ኢየሱስ አይደለም ባለስልጣን ናቸው ተወዳጆች ሆይ። ስለዚህ እኛም ለባለስልጣኖች መገዛት አለብን። ሌላው ይቅር የሀገር አስተዳዳሪዎች ይሁኑ፣ የቤተ ክርስቲያን መሪዎች ይሁኑ፣ የቤት ውስጥ መሪዎች ይሁኑ፣ እንደ ባል ያሉ መገዛት አለብን። ስልጣን ስላላቸው ስንገዛላቸው ለስልጣኑ ምንጭ ነው ሰሚት የምናደርገው፣ ለነሱ ሳይሆን ያንን ስልጣን ለሰጣቸው አምላካችን ነው ሰሚት የምናደርገው። ስለዚህ ተገዙአለን። ሁለተኛው ታዘዙ ነው። ደግሞ መታዘዝ የሚባል ሌላ ነገር አለ። ምንድነው መታዘዝ? አዎ ላወጡት ሕግ መገዛት መታዘዝ ማለት ነው። ይሄ ግን ኮንዲሽናሊ ነው። ይሄኛው ሁኔታዎች እንደ ሁኔታው ነው። እንዴት ነው እንደ ሁኔታው ማለት ምን ማለት ነው? ለምሳሌ መንግስታት ጣዖት አምልኩ ቢሉን ለስልጣናቸው እንገዛለን፣ ለትእዛዛቸው ግን አንገዛም። እንደነ ዳንኤል ያሉ የእግዚአብሔር ሰዎችን ታስታውሳላችሁ? አሁን ዳንኤል በነበረበት ዘመን እንዳይጸልይ ለ30 ቀን ያህል አዋጅ ወጣ። ዳንኤል የእግዚአብሔር ሰው ነው፣ ለንጉሱ ይገዛል። ይሁን እንጂ ላወጣው አዋጅ ወይም ትእዛዝ ግን አልተገዛም። ምክንያቱም ያወጣው ሕግ ምኑን ይከለክላል? ጸሎቱን። ስለዚህ አዋጁን ሰምቶታል። ንጉሱን በማንነቱ አይደፍረውም ወይም በስልጣኑ ላይ ተቀናቃኝ አይደለም። ይሁን እንጂ ግን የጸሎቱ ሰዓት በደረሰ ጊዜ ሲንበረከክ ትመለከቱታላችሁ። የሐዋርያት ሥራ ምዕራፍ 5 ላይ አንድ ቃል ላስታውሳችሁ። ሐዋርያት ባሉበት ዘመን ሁሉ እግዚአብሔርን የሚታዘዙ ነበሩ፣ ነገሥታትን የሚያከብሩ ነበሩ። የሐዋርያት ሥራ ምዕራፍ 5 ላይ ቁጥር 29 አንድ የእግዚአብሔር ቃል ላስታውሳችሁ። እንደዚህ ይላሉ። ምን አሏቸው? አውጥተውም በሸንጎ አቆማቸው። ቁጥር 28 በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትን መልሰው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው ብለው መሰከሩ። አሁን እንግዲህ ነገሩ ምንድን ነው? ኢየሱስን እንዳትጠሩ፣ ስሙን እንዳትጠሩ፣ በሱ ስም እንዳታስተምሩ የሚል ትእዛዝ ሲመጣ አይ ልንታዘዝማ የሚገባው ከእናንተ በፊት እናንተ ባለስልጣናት ናችሁ፣ ስልጣናችሁን እናከብራለን፣ ነገር ግን በሱ ስም አለማስተማር አንችልም ብለው ተከላከሉ። ስለዚህ በቤተ ክርስቲያን ታሪክ ውስጥ በሰማዕታት ዘመን ሁሉ
ቅዱሳን ደማቸውን ያፈሰሱት አጥንታቸውን የከሰከሱት ያንን ሁሉ መከራ የተቀበሉት እንዳታመልኩ ተብለው ነው። ስለዚህ ለነገስታቶች እንገዛለን፣ ይሁን እንጂ ግን አታምልኩ የሚል የአምልኮውን መንገድ የሚዘጋ ጣዖት አምልኩ ብሎ ሌላ የአምልኮ አማራጭ የሚያሳይ ግን ካለ ለሱ ግን አንታዘዝም። ስለዚህ መታዘዝ ኮንዲሽናሊ ነው ማለት ሁኔታዎች ምንድነው እያዘዘን ያለው ነው። ስለዚህ መታዘዛችን አግባብ ነው። የአምላካችንን ስምና የአምላካችንን ክብር እስካልተዳፈረ ድረስ ምን ማድረግ አለብን? መታዘዝ አለብን። ስለዚህ ክርስቲያኖች ምርጥ ዜጎች ናቸው። ምርጥ ዜጎች ለመንግስት ስልጣን ስጋት አይደሉም። ስለዚህ ግብር በመክፈል ትእዛዝ ይፈጽማሉ። አዎ ሌብነትን በመጠየፍ ሌብነትን በማጋለጥ ይታወቃሉ። ወንበዴዎችን ይከላከላሉ። ይሁን እንጂ ግን አታምልኩ፣ አትስበኩ፣ ጌታ ኢየሱስን አትጥሩ፣ ለእሱ አትንበርከኩ፣ አትዘምሩ። እሱ ግን እንደሱ የሚባል ነገር የለም። በእኛም ሀገር እነ ደቂቀ እስጢፋ ምን ያህል ዋጋ እንደከፈሉ ስለዚህ ስም ከንጉሱ ጋር ግብ ፈጥረው አታምልኩ፣ ለጌታ ብቻ አትዘምሩ፣ አትስገዱ፣ እሱን ስሙን ብቻ አትጥሩ ተብሎ ምን ያህል ዋጋ እንደተቀበሉ በእኛም ሀገር የሚታወቅ ነው። ስለዚህ በአምልኮታችን በጌታችን በኢየሱስ እስካልመጣ ድረስ ለማንኛውም የመንግስት ትእዛዝ ምን እናደርጋለን? እንገዛለን ማለት ነው። ይህንን ይልና ቀጥሎ እንደዚህ ይላል፣ ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ እንዲሆኑ አሳስባቸው ነው። አዎ ሁለተኛውስ ለበጎ ስራ ሁሉ የተዘጋጁ እንዲሆኑ፣ ለበጎ ስራ ሁሉ የተዘጋጁ። ክርስትና የሚወራ ብቻ ሳይሆን የሚኖር ህይወት ነው። የሚኖር ነው። ክርስትና በመልካም ፍሬ በመልካም ስራ የሚገለጥ ነው። ያዕቆብ እምነት ስራ የሌለው እምነት በራሱ የሞተ ነው እንዳለው ያመነውን እምነት በምን በተግባር እንገልጣለን። እኛ ክርስቲያኖች ለበጎ ስራ መልካም ስራ አያጸድቅም። የጸደቀ ሰው ግን መልካም ስራ ይሰራል። ስለዚህ መልካም ወይም በጎ ስራ እንድንሰራ ታዘናል። ያም ብቻ አይደለም፣ ማንንም እንዳይሳደቡ አሳስባቸው። መሳደብ ምንድን ነው? ስድብ ወገኖቼ ከቆሸሸ ልብ የሚወጣ ክፋት ካረገዘ ልብ የሚወለድ የሰዎችን ማንነት የሚጎዳ አረም ነው። ከቆሸሸ ልብ ነው የሚወጣው። ጌታችን ኢየሱስ ታስታውሱ እንደሆነ የማርቆስ ወንጌል ምዕራፍ 7 ቁጥር 20 ላይ እና የማቴዎስ ወንጌል ምዕራፍ 15 ቁጥር 10 ላይ ወደ አፍ የሚገባ አያረክስም ብሎ ከአፍ የሚወጣ ያ ሰውን ያረክሰዋል አለና ስድብ አንዱ ነው። አንዳንድ ሰው የፈለገውን ነገር ይናገርና ሆዴ እኮ ባዶ ነው ይላል። ኧረ እባክህ ሆዴ ባዶ ነው የሚባል የለም። ክፋት ሞልቶበታል፣ ክፋት አርግዟል፣ ክፋት አብቅሏል። መርዝ ነው። አያችሁ፣ ያለው ነገር ነው የሚወጣው። ስለዚህ ክርስቲያን በፍጹም ስድብ ከአፉ ሊወጣ አይገባም። ማንንም እንዳይሳደቡ ምከራቸው። ማንንም ማለት ማንንም ነው። ባይዘወይ አንዳንድ ሰው ይሄ ልክ ልኳን መነገር የለበትም ብለህ ታስባለህ ምናምን ይላል። ይገባዋል እኮ ልክ ልኩ ነገርከው አሻርከው ይላል። አንዳንዱ ደግሞ መጥተው ስድብ የሚገባው ማንም የለም። አንድ በጣም ደስ የሚል ቃል ላስታውሳችሁ። መልአኩ ሚካኤል የልዑል እግዚአብሔር አገልጋይ እና የመላእክት አለቃ ነው። በአንድ ወቅት በዚህ በይሁዳ መጽሐፍ ቁጥር 8 ላይ ወይም ቁጥር 9 ላይ እንደዚህ የሚል ቃል አለ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም ይላል። ስድብ ሊናገር አልደፈረም። እነዚህ ክፉዎቹ ግን ምን ያደርጋሉ? ቁጥር 8 እንደዚሁም እነዚህ ሰዎች እያለሙ ሥጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውን ምን ያደርጋሉ? ይሳደባሉ ይላል። ክፉዎች መታወቂያቸው መሳደብ ነው። አሁን የመላእክት አለቃ ሚካኤል ከዲያብሎስ ጋር ተከራክሯል። ዲያብሎስ የወደቀ መልአክ ነው። ስድብ እኮ ይገባዋል። ምን ነውር ጌጡ ነው። ቢሰደብ ምን ችግር አለ? ግን
ስለሚሰደበው ማንነት ሳይሆን ሰዳቢው ራሱን መጠበቅ አለበት። አየ የመላእክት አለቃ ሚካኤል በእግዚአብሔር ፊት የሚቆም ስለሆነ የስድብ ቃል ተናግሮ መርከስ የለበትም። ስለዚህ ስለ ራሱ ማንነት ሲል አልሰደበው፣ የስድብን ቃል አልነገር። ስለዚህ እኛ ክርስቲያኖች ነን። ከአፋችን የስድብ ቃል የማይወጣው ለምንድን ነው? ክርስቲያኖች ስለሆንን ነው። ስለሚሰደበው ሰው ማንነት አይደለም። እኛ ቅዱሳን ነን። ክብር ለጌታ ይሁን። እኛ የተዋጀን ነን። ስለ እኛ ሲባል ክፉ አንናገርም። ማንንም እንዳይሳደቡ ምከራቸው። ስለዚህ የሚያረክስ ነው፣ ከረከሰ ልብ ነው። እኛ ደግሞ ልባችን የጌታ መቅደስ ነው። ሰውነታችን የሕያው እግዚአብሔር መቅደስ ነው። ስለዚህ እንዳይሳደቡ አሳስባቸው። የቀርጤስ ሰዎች እኮ በስድብ የታወቁ ናቸው። ከቀርጤስ ሰዎች ግን የቀርጤስ ቅዱሳን ስድብ እንዲናገሩ አይፈቀድም። ምክንያቱም የተቀደሱ ስለሆኑ እንዳይሳደቡ ምከራቸው። ይሄ ብቻ አይደለም፣ የማይከራከሩ እንዲሆኑ አሳስባቸው። የማይከራከሩ ለምን? ክርክር የጠቧ ዜማ ነው። ቅዱሳን ክርክር የጠቧ ዜማ ነው። ክርክር ማለት እኔ እበልጣለሁ ወይም የኔ ሐሳብ የተሻለ ነው ብሎ መፋለም ነው። በውይይትና በክርክር መሃል በጣም የሰማይና የምድር ያለ ልዩነት አለ። ክርክር የሥጋ ሐሳብ ነው። ክርክር ሥጋዊነት ነው። ክርክር ለጠቧ ዜማ መቆም ነው። ክርክር ለጭቅጭቅ እጅን መሰብሰብ ነው። ክርክር ለስድብ መጋበዝ ነው። ስለዚህ ከክርክር ነፃ መሆን አለብኝ ይነግረዋል። በኋላ ክርክር ካለበት ነገር ራቅ ይለዋል። በኋላ ምን መጣበታለን? ምርምር ምንድነው? ነገር ግን ሞኝነት ካለው ምርምርና ከትውልዶ ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ ይለዋል። ከክርክር ራቅ ተብሏል። ክርክር በጣም አስፈላጊ አይደለም ለኛ፣ ምክንያቱም ውጤቱ ይታወቃል። ክርክር ውይይት አይደለም ያልኩት ለምንድን ነው? ውይይት እኮ ለመስማማት የተሻለውን ሐሳብ ለመያዝ ነው ከሰው። ክርክር ከሆነ ግን አቋም ይዟል። የሚከራከረው ሰውዬ አቋም ይዟል። ውሳኔ ባለበት ምንም ድርድር የለም። ስለዚህ አቋም ይዞ የኔ ይበልጣል ብሎ እጁን ሰብስቦ መጥቶ እንዴት ነው ከእሱ ጋር ልትወያይ የምትችለው? ስለዚህ እንዳይከራከሩ አሳስባቸው። ይሄ ከንቱ ነው፣ ጉንጭን ማልፋት ነው፣ ዝም ብሎ ጊዜ መፍጀት ነው፣ እድሜን መብላት ነው። ስለዚህ ከክርክር እንዳይከራከሩ አሳስባቸው። ያ ብቻ አይደለም፣ ገሮች ለሰው ሁሉ የዋህነቱን ሁሉ የሚያሳዩ እንዲሆኑ አሳስባቸው። ክርስቲያኖች ገሮች ብቻ ሳይሆን ለሁሉም ሰው መልካምነትን የሚያሳዩ ናቸው። ለአንዳንድ ሰዎች መልካም መሆን በጣም ቀላል ነው አይደል? ለአንዳንድ ሰዎች መልካም መሆን ጥሩ ሰው መሆን ጥሩ ነው አይደለም እንዴ? ግን ሰዎች በእኛ ጉዳይ ለሁለት ይከፈላሉ። ለሆነ ሰው በጣም በጎ ነን፣ ለሆነ ሰው ደግሞ በጣም የጭራቅ ያህል በጣም ይጠሉናል ሰዎች። ግን ክርስቲያን ሁሉንም ለማስደሰት አይደለም የሚኖረው አምላኩን ለማስደሰት ነው። ግን በእግዚአብሔር ፊት የሚኖረው ኑሮ በጣም ጥንቃቄና ብስለት የተሞላበትና እግዚአብሔርን ለማክበር የሚኖር ከሆነ ሕይወቱ በሁሉም ዘንድ የተገለጠ ይሆናል። ፍርደ ገምድል አይሆንም። ለምሳሌ ጥሩ አለባበስ ላለው ሰው ጥሩ ፍርድ፣ ጥሩ አነጋገር ላለው ሰው ጥሩ ፍርድ፣ ጥሩ አይነት ጠረን ላለው ሰው ምናምን አድርጎ እንደዛ መሆን ለሰው ሁሉ። ይሄኛ ጉባኤ ቢሆን ወይም በየአብያተ ክርስቲያናቱ ቢታይ ይሄ ትንሽ በጣም ይከብደናል። ይሄ ሁሉ እኛ ጋር አለ እንዴ? ክርስቲያኖች እኮ የሚሳደቡ ናቸው አይደለም እንዴ? መዓት ስድብ ነው ከአንደበት የሚወጣው። አሁን የምናየው እውነት ክርክር ውስጥ ቢሆን አዎ፣ ያ ብቻ አይደለም። ለሰው ሁሉ ገርነን አይደለንም። ጥሩ ጠረን ያለውና ጥሩ የለበሰውን ከጥሩ መኪና የወረደውን በቃ በጣም በደንብ አድርገን ወገቡ እስኪንቀጠቀጥ ድረስ አቅፈን ደግሞ በእኛ አይን ሳሳ ያለ ነገር ያለውን ደግሞ ገፋ የምናደርግ ነን። እግዚአብሔር ይፈውሰን፣ እግዚአብሔር ይፈውሰን። ግን ለሰው ሁሉ መልካምነትን የምናሳይ መሆን አለብን። ምክንያቱም የምናመልከው አምላክ እንደዛ ነው። ልቡ ገር ነው። ጌታ ኢየሱስ ከኔ ተማሩ፣ እኔ የዋህ በልቤ ምንድን ነኝ? ትሁት ነኝ ነው ያለን እና ሕይወት ነው ኢየሱስ። በማንም ላይ አድሎ አድርጎ ማያቀን ጌታ ነው የምናመልከው። ጥቁሩም ነጩም፣ ቀጭኑም ወፍራሙም፣ የጠገበ የተራበውም በአምላካችን አይን እኩል ነው። ስለዚህ ለሰው ሁሉ የዋህነትን እንዲያሳዩ ምን በላቸው ይለዋል? አሳስባቸው ይለዋል።
ክብር ለጌታ ይሁን። ይህንን ይለውና ቀድሞ ማን ነበራችሁ? እስቲ ራሳችሁን ቼክ አድርጉ ይላቸዋል። ቀድሞ ማን እንደነበር። ክርስቲያን በነገራችን ላይ አዲስ የዳነ ማንነት ያለን አዲስ ሕይወት የተቀበልንነን። ይሁን እንጂ ግን አዲስ ሕይወት የተቀበልን ብንሆንም የትላንትናው ነገራችን በነበር ቢቀርም እንድናስታውሰውና የምስጋናና የመንበርከኪያ ርዕስ እንድናደርግበት ይፈለጋል። እሱን በተደጋጋሚ በእግዚአብሔር ቃል ውስጥ ተመልክተናል። ፈጽሞ ከትውስታችን ውስጥ እግዚአብሔር አልደለተውም፣ አለኛ ውስጥ። ይህንን ባስታወስን ቁጥር አንደኛ የምስጋና ርዕስ ነው። እጆቻችንን ለሕያው አምላክ ቀና እናደርጋለን። ልባችን ለፍቅሩ ዕለት ዕለት ይሸነፋል እና እኛ ትላንት በነበርንበት ውስጥ ኃጢአት ውስጥ ላሉ ሰዎች የሚራራ ልብም ይኖረናል። ስለዚህ እሱን የትላንት ማንነታቸውን ያስታውሳል። ማን ነበር እኛ ብሎ ራሱን ጨምሮ እኛ አሁን የምንሰማው ይህንን ተቀርጾም ደግሞ በሚለቀቅበት ጊዜ የሚያዩትን ሁሉ ወገኖች ይመለከታል። ማን ነበር እኛ? ቁጥር 3 እኛ ደግሞ አስቀድመን የማናስተውል። ይሄ በጣም 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 አስፈላጊ ነው። ማን ነበር? ምን ነበር? የማናስተውል ነበር። ሁለተኛ የማናስተውል ነበር ይልና የማንታዘዝ ትዕቢተኞች ነበር። የምንስት ነበር። ሌላስ? የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበር። የምኞት ባሪያ ነበር። በስማም። ሌላስ? በክፋትና በመቀኝነት የምንኖር። አቤት አቤት አቤት! ክፋት፣ ምቀኝነት፣ ክፋትና መቀኝነት ያለብን ነበርን። ሌላስ? ክፋትና መቀኝነት የምንኖር፣ እርስ በእርሳችን የምንጠላላ። ይህንን ሁሉ ነን። አዎ። አስቀድመን ማን ነበርን? የማናስተውል ነበር። አለማስተዋል ማለት አለማገናዘብ፣ የአእምሮ ችግር ያለበት ሰው፣ ማሰብ የተሳነው ነበር። ማሰብ የተሳነን ነበር። የፈለከው ልትሆን ትችላለህ። ዶክተር ነበርኩ፣ ፕሮፌሰር ነኝ፣ አረ ኢንጂነር ነኝ፣ አረ በቅርቡ ነው 4ኛ 5ኛ ዲግሪን የሰራሁት፣ ይሄን ያህል ጽሑፍ ማጋዚን ላይ አሳትም ያለው ልትለኝ ትችላለህ። ጌታ ኢየሱስን ከማግኘት በፊትና ከማግኘት በፊት አንተ የማታስተውል ነበርክ፣ እኔም የማላስተውል ነበርኩ። ማሰብ የተሳነው ሞዴል፣ የአእምሮ ቅንጭርና መቀንጨር ልበለው፣ እንደዛ አይነት ሰዎች ነበር። ምንም የማናስተውል ሰዎች ነበር። ሕይወት በክርስቶስ እንዳለ አናውቅም። የእግዚአብሔርን ፈቃዱን ምኞቱንና ሐሳቡን አናስተውለውም ነበር፣ አናውቀውም ነበር። ቀድሞ በአዳም እየነበርን ጌታ ኢየሱስ የሕይወታችን ጌታ የነፍሳችን እረኛ ሆኖ የጨለመ ልባችንን በሱ ብርሃን ከማፍካቱ በፊት ወይም ብርሃን እኛ ልብ ውስጥ ከመብራቱ በፊት የማናስተውል ነበር። አዎ በጣም ይገርማል። የማናስተውል ነበር። ስለዚህ ዛሬ በማያስተውሉ ሰዎች ብዙ ልንገረም አይገባም፣ ልንራራላቸው እንችላለን። ዛሬ እከሊት በ1 እከሌ በ10 እከሌ በ12 ብለው ለሚሰግዱት ሰዎች የሚራራ ልብ ሊኖረን ይገባል። እኛም ትላንት እንደዚህ ነበር፣ ቀናትን አንለይም ነበር። ዛሬ ለጣዖት የሚሰግዱ ሰዎችን በሩህ ዓይን ልንመለከት ይገባል። እኛም ትላንት እንደዛ ነበር። አዎ የማናስተውል ነበር። ዛሬ ደርሶ እውነት ከኛ ጋር አብሮ የተወለደ ይመስል ባልዳኑት ክርስቲያኖች ላይ ደረታችንን ልንነፋ አንችልም። እንደኛ ጌታ ኢየሱስን ለይተው ባላመለኩት ላይ ይሄ ደንቆሮ ሕዝብ ብለን ልንሳለቅ አንችልም። እኛም ትላንት የማናስተውል ነበር። ታዲያ ምን ለወጠው ያለን እንደሆነ በኋላ ይነግረናል። የጌታችን ቸርነትና ሰውን መውደዱ ለወጠን እንጂ እኛ ትላንት እንዲህ ነበር፣ የማናስተውል ነበር። የማናስተውል ብቻ ደግሞ አይደለም፣ የማንታዘዝ ነበር። አቶ አይታዘዝ ነው ነገራችን። ኤፌሶን ምዕራፍ 2 ላይ በማይታዘዙት ልጆች ላይ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለስን ይላል። አይታዘዚዎች ነበር፣ ዋና አመፀኞች። ሐዋርያው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 1 ላይ ከኃጢአተኞች ዋና እኔ ነኝ ያለ አይደል?
እኛ በጣም ማንታዘዝ ሰዎች ነበርን፣ እምቢተኞች፣ ለተገለጠው የእግዚአብሔር ፈቃድ ጀርባችንን የምንሰጥ ነበርን። ግልጥ ለሆነው የእግዚአብሔር ቃል እውነት ልምምዳችንን የምናስበልጥ ሰዎች ነበርን። የአባቴ እናቴ ብለን የምንከተል ሰዎች ነበርን። አመፅ፣ አለመታዘዝ አመፅ ነው። አመፀኞች ነበርን እኛ ትላንት ይሄ ነበርን። አለማስተዋል አንድ ነገር ነው፣ አለመታዘዝ ሌላ ነገር ነው። ጨመረልን፣ የምንስት ነበር። ይህን መሳት ማለት ልክ ለምሳሌ ባቡር ሀዲድ አለው አይደለም? ከሀዲዱ እንደሚስተው ወይም መኪና መንገዱን ስቶ እግረኛ መንገድ ላይ እንደሚገባው ያገኘውን እንደሚደፈጥጠው እንደሚገድለው ምንስት ነበር። በግ ከተቀጠረለት ቅጥር ውጭ ወጥቶ እግሩን ተሰብሮ ወይም ገደል ውስጥ ገብቶ እንደሚሞተው የምንስት ነን። ያለንን ያንን የዘላለም ሕይወት መንገድ የማንጠብቅ እኮ ሰዎች ነበር። የምንስት ብቻ አይደለንም። ምንድነን? የምኞት ባሪያ ነበርን። አንዳንድ ሰው አም ፍሪ ምናምን ይላል። እንደዛ እኮ ነው ሰው የሚለው። ለምሳሌ ሲጠጣ ሲበላ ኢንጆይ ሲያደርግ እኔ ነፃ ሰው ነኝ ምናምን ይላል። ነፃ እኮ ሆኖ አይደለም፣ የምኞቱ ባሪያ ነው። ለምሳሌ ሴሰኛ የሆነን አንድ ሰው ካገኘው ሴት ጋር የሚጋደም ወይም ካገኘችው ወንድ ጋር የምትጋደም ሴት ብንጠይቃት አም ፍሪ አም ሲንግል ምናምን ትላል። የምኞቷ የዛ የሴሰኝነቱ ወይም የሴሰኝነቷ ባሪያ ናት። እኛም ጥንት የምኞታችን ባሪያዎች ነበርን። የሚለው ምንድን ነው? ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበር። ተድላ ነው እኮ ለደስታችን፣ ለገዛ ደስታችን ባሪያዎች ነበር። መጠጡ አለ፣ ሱሱ አለ አይደለም እንዴ? ጣዖት አምልኮ አለ፣ እግዚአብሔርን ያለ መታዘዙ ያለ መፍራቱ አለ። በልዩ ልዩ ሁኔታ ውስጥ ስንሆን እንደ ባሪያዎች የምንገዛ ነበር። እንደ ባሪያዎች ሰው ለገዛ እንትኑ ባሪያ ይሆናል። አዎ፣ ሰው ለተሸነፈበት ነገር ለሱ ተገዝቶ ባሪያ ነው ይላል አይደል? ለምሳሌ ያህል የቡና ሱስ ያለበት ሰው ይላል በቃ አይደል እንዴ? ቡናው ምን አድርጎታል? ኦልሬዲ ባሪያው አድርጎታል። ያልቃመ ያላጨሰ ሰው ሳይቅም ሳያጨስ ሲቀር በቃ ሌላ ነገር ያደርገዋል። ባሪያ ነው ማለት ነው። ባሪያ ነው። እኔ በጣም አስታውሳለሁ ወደ 5ኛ ወይም 6ኛ ክፍል እየነበርን አንድ አስተማሪያችን ነበሩ። ካልጠጡ እጃቸው ሁሉ ሼክ ያደርጋል እና እሳቸው የመጀመሪያ ፔሬድ አስተማሪ ከሆኑ ይሄ መጀመሪያው ክፍለ ጊዜ አስተማሪ ከሆኑ በቃ እንትን ብላክቦርድ ላይ ሁሉ መጻፍ አይችሉም እና 4ኛው 5ኛው ላይ ከሆኑ በቃ ተነቃቅተው የሚያስገርም ትምህርት ነበር የሚያስተምሩ። እናንተም በየዙሪያችሁ እንደሱ ያለ ኤክስፒሪየንስ ሊኖራችሁ ይችላል። አሁን የመጠጥ ባሪያ የሆኑ ሰዎች አሉ። የጣዖት አምልኮም ባርነት አለ። ለምሳሌ ሰው በአንድ ሻማ ካላበራ በቃ ምድር የተናጋ ሁሉ ሊመስለው ይችላል። የዛ ነገር ባሪያ ነው። እንዲህ የሚሆኑ ሰዎችን ስናይ እኛም የነበርንበት ሕይወት ስለሆነ እንድንራራ ነው ነበርን እያለም ያቀርበው። ግን ብቻ አይደለም ክፋት። እኔ ግን ይሄ አሁንም ከኛ ተነቅሏል ብዬ ግን አላስብም። እግዚአብሔር ይፈውሰን፣ እግዚአብሔር ይርዳን። ክፋት ምን እንደሆነ ታውቃላችሁ? ክፋት ሰውን ለመጉዳት የውስጥ ፍላጎት ነው እና በሰው ውድቀት ከልብ መደሰት ነው ክፋት ማለት። ነበረብን ነው የሚለው ግን አሁንም ትቶናል ይሆን? እግዚአብሔር ያውቃል። በሆነ ሰው ክስረት፣ በሆነ ሰው ውድቀት፣ በሆነ ሰው መሰባበር የህይወት አንዳንደኛ ሰው ራእይ ሲጥል እኮ አገልግሎት ለምሳሌ አገልጋይ የነበር አገልግሎት ሲያቆም እኮ ለኛ እንደ ትልቅ ደስታ ነው። አንድ አጥቢያ ጉባኤ ሲዘጋ እኮ ማየት ለኛ እንደ ትልቅ በጣም እግዚአብሔር ይፈውሳል፣ እግዚአብሔር ይርዳን። ቅዱሳን ክፋት ማለት ሰውን ለመጉዳት የውስጥ ፍላጎት እና በሰው ውድቀት ከልብ መደሰት ማለት ነው። ሌላው መቀኝነት ምንድን ነው? በሌላው ሰው ስኬት መበሳጨት ነው። ሌላው ሰው እንዳያገኘው ማድረግ ነው። ያገን ብቻ አይደለም፣ መቀኝነት ብቻ ሳይሆን መጣላትም ተጋላጭ ባህሪዎች ነበሩ። ለዛ ክፋት ስላለ ምቀኝነት ስላለ የምንጠላላ ነበር።
እርስ በእርስ ያለን ግንኙነት የተመታ ነበር። ክፋትና መቀኝነት ስላሉት የጎንዮሽ ህብረቱ የተንሸዋረረ ነበር። ይሄ አሮጌው ሰው ጠባይ ነው። ነበርን ይልና የተባረከ ነገር ግን ያመጣል። ነገር ግን ከዚህ ሁሉ ዳንን። እንዴት ዳንን? የእግዚአብሔር የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ ሲገለጥ ከዚህ አዳነን። ክብር ለጌታ ይሁን። አንዳንድ እንደው አሻራቸው ያሉ ያልተነቀሉ ያልታረሙ ካሉ ጌታ እንደገና ጸጋውን ያብዛልን። ኃጢአተኝነትን የሚያስክደው ጸጋ፣ የተባረከውን ተስፋ የሚያስጠብቀው ያ ጸጋ ከኛ ላይ ይሄንን ይንቀለው። ጌታ ይርዳን። ክብር ለጌታ ይሁን። ስለዚህ ከዚህ አዳነን። ማን አዳነን? የእግዚአብሔር ጸጋ አዳነን። ቸርነትና ሰውን መውደዱ ሲገለጥ አዳነን ይላል። ስለዚህ የተወደዳችሁ ቅዱሳን በሚቀጥለው ሳምንት ከቁጥር 4 ጀምሮ ያለውን የእግዚአብሔርን ቃል ለመካፈል እንሞክራለን። እንዴት ነው የተገለጠው የእግዚአብሔር ቸርነትና ሰውን መውደዱ የሚለውን በሚቀጥለው እናያለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተከናወኑ፣ ተባረኩ። ጸጋ ከእናንተ ጋር ይሁን።